በሌላ ዜና የሰላም ሚኒስቴር በጋሞ ዞን በተከሰተው የመሬት መንሸራተት አደጋ ለተጎዱ ወገኖች መልሶ ማቋቋሚያ የሚውል የ3 ሚሊዮን ብር ድጋፍ አደረገ። የሰላም ሚኒስትሩ መሐመድ ኢድሪስ እንደገለጹት ለመልሶ ማቋቋም የሚደረገው ጥረት ተጠናክሮ ይቀጥላል። ሁላችን በጣም ተሰምቶናል። ማህበረሰቡ የከፋውን ጉዳት ለመቀልበስ እና ለማድረግ ተጎጂዎችን ለማገዝ የተደረገው ርብርብ በጣም የሚደነቅ ነው። እንደሚታወቀው ከክቡር ጠቅላይ ሚኒስትራችን ጀምሮ የሀገራችን ሁሉም ከፍተኛ የመንግስት ኃላፊዎች የትኛውም የህብረተሰባችን ክፍል ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ጉዳይ በጣም አሳዝኖናል። ስለዚህ ነው እዚህ ቦታ በመገኘት ሀዘናችን የተሰማን ስሜት በመግለጽ ለዚህ ለመቋቋሚያ የሚሆን 3 ሚሊዮን ብር ድጋፍ አድርገናል። በቀጣይ በእኛ የሚፈለገው ማንኛውም ድጋፍ ለማድረግ ዝግጁ ነን። ድጋፉን የተረከቡት የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ የሰላም ሚኒስቴር ከሰላሙ ጊዜ ባሻገር በችግር ጊዜ ከዞኑ ህዝብ ጋር አብሮ መሆኑን ገልጸው ስለተደረገው ድጋፍም አመስግነዋል። የሰላም ሚኒስቴር በተለይ ከጋሞ ዞን ጋር ከጋሞ ዞን ህዝቦች ጋር ከጋሞ አባቶች ጋር በርካታ ስራዎችን እየሰራ ተሞክሮዎችን ወደ ሌሎች ሼር እያደረገ ያለ ሚኒስቴር መስሪያ ቤት ነው። በሰላሙ ጊዜ ብቻም ሳይሆን አሁን በደረሰብን በጨለማ ወቅት ከኛ ጋር አብሮነቱን ስለገለጸ የጋሞ ዞን አስተዳደር ከፍ ያለ ምስጋና ለሚኒስቴር መስሪያ ቤቱ ያቀርባል። አመሰግናለሁ። በመሬት መንሸራተት አደጋው ከቤት ንብረታቸው የተፈናቀሉ ሴቶችንና ወላጆቻቸውን በአደጋው ያጡ ህጻናትን በልዩነት ለመደገፍ የደቡብ ኢትዮጵያ ክልል ሴቶችና ማህበራዊ ጉዳይ ቢሮ እየሰራ ነው። ቢሮው ለተጎጂዎች የሚሆን ከ1 ሚሊዮን ብር በላይ ግምት ያለው የንጽህና መጠበቂያ አልባሳትና የቤት ቁሳቁሶች በመጀመሪያ ዙር ድጋፍ አድርጓል። የቢሮ ኃላፊ ካሰች ኤልያስ በእነዚህ አይነት ወቅት ሴቶችና ህጻናት ተጨማሪ ጉዳት እንዲሁም ጥቃት ሊደርስባቸው እንደሚችል ጠቅሰው መሰል ችግሮችን ለማቃለል የሚረዳ ድጋፍም አድርገዋል። ድጋፉን የተረከቡት የጋሞ ዞን አስተዳደር ጽህፈት ቤት ኃላፊ አቶ ምህረቱ ተሰማ በበኩላቸው ቢሮ በዚህ አስቸጋሪ ወቅት ለዜጎች በልዩነት የሚያስፈልጉ ነገሮችን በጥናት ለይቶ ድጋፍ መድረጉን በመጥቀስ በዞኑ አስተዳደርና በተጎጂዎች ስም አመስግነዋል። ዘገባው የሪፖርተራችን ተመስገን ተስፋዬ ነው።